ሄርሜላ ትችያለሽ፣ ሩታ ጋር ጀግና ባልሽ መልሰሻል አላችሁ። ወይ አብርሽ ደስ ብሎናል እየተባለ ነው። ኤፍሬም ነኝ። እንዴት ነው ኮመንቱ? አሁን ደግሞ ሄርሜላ ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነው ያለው? እዚህ መቀመጥ እኮ የት ነው ያለው? ተመችቶሃል? የት ነው ያለው? ጤናህ እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው ሩታ። እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? የት እንዳለም አላሳይም። ኤፍሬም ምናምን ዘደኝ የት ነህ? እነሱም ደግሞ በጣም ተናደዋሉ ማለት ነው። ኤፍሬም እና ዳኒ አንዳንድ እየተባባሉ ነበረ። ኤፍሬም ደግሞ አዎ ትችላለህ ዳኒ፣ አንተ ትችላለህ፣ ብቻ ያለበትን አድርሰኝ እያለው ነበረ። አሁን ደግሞ ማናት ሜሪም ወደ ሩታ ጋር እንግዲህ ገልበጥ ብላለች ማለት ነው። አሁን የአብርሽም ነገር አስጨንቋታል። እሷ ያስጨንቃት በሩታ ስለጠፋ ነው እንጂ እሷ ምንም አስጨንቋት አይደለም። ባይዘዌ ባለፈውም እንደ ቤተሰቡ ቁጭ ብለን ያኪም ቤትም ይሁን የትም ቦታ ወደ ጸበል መወሰድም ካለበት እንውሰደው እንደ ቤተሰብ ቁጭ ብለን እናውራ ምናምን ብላት ነበር ማለት ነው። እንግዲህ ያው በሌሊት ከቤት እንዴት አድርገው እንዳስመለጡት ባላቅም አስመልጦታሉ ማለት ነው። አብርሽን እንግዲህ በሄርሜላ እጅ ገብቷል። እኔ አሁን ያሳቀኝ ነገር ዳኒ ነው እንጂ በዳኒ አንዳንድ እጃቸው እንትን ሲሉበት ነው ሲቀስሩበት ነው። ያ ሰላም አታስመስሉ፣ እዚህ ጋር እየመጣችሁ አታስመስሉ። አንደኛ ህይወት በጥባጭ እናንተ ናችሁ። እናንተ እያላችሁ ደግሞ መች ሰላም አለና ነው? ማንም ሰላም የለውም ማለት ነው። ዳኒና ሜሮኑ ያላችሁበት ማንም ሰላም የለውም ማለት ነው። አሁን ስለዚህ ስለ እናንተ ሬሳ አይደለም ላወራ የመጣሁት። ዋና ላወራ የመጣሁበት እንትና ነው። ማን ነው? አብርሽ በጣም ነው የሚያሳዝነው ማለት ነው። ያው ሲልም እንደነበረው እኔን መተኩሰደኝ ኤፍሬም መተኩሰደኝ የት ነው አለሁ ሲለው እንግዲህ ሄርሜላ ለመዝናኛ ቢላ ይዛኝ ወጣለች ነው ያለው ማለት ነው። ምክንያቱም መጀመሪያ ኤፍሬም መሆኑን አታውቅም። ዳኒ ነበር የደወለላት። ዳኒ ደውልልኝ ብለው ነበር ያስጨነቁት ማለት ነው። በሚያስጨነቁት ሰዓት እንግዲህ ለሄርሜላ ደውሎላታል። በሚደውልላት ሰዓት እንትና ሄርሜላ ሜሪ ሄለው ስትላት ኤፍሬም ደግሞ ቀበል አድርጎ የት ነክ ልጅህን ምስትህን ጥለክ የት ነው የሄድከው ምናምን ብሎት ነው እያናገረው የነበረው። በዛም ቅጽበት ደግሞ ናና ውሰደኝ ኤፍሬም እያለ ነበረ። እነሱም በጣም እንትን ብለዋሉ። እንደ እውነቱ ከሆነ ተረባብሸዋሉ ማለት ነው። ትላንትም የቱ ጋር ሂዶ እየበጠበጠ ነበር ማለት ነው። ኤፍሬም ባለፈው ሄርሜላ አስደብድበሽኛል እያለ ነበረ። እሷ እንዳልሆነችና ሌላ ሰው እንዳስደበደበክ ደግሞም አልተደበደብኩም እኔ ነኝ ብሎ በይፋ የወጣ ሰው አለ ማለት ነው። እሱንም ቪዲዮ ከፈለጋችሁ ይዤላችሁ ይመጣለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህመ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እኔንማ እነኚህ ሰዎች ሊያሰክሩኝ ነው መሰለኝ። በቃ ሰላምታም ጠፋ ማለት ነው። ሱብሃንአላህ ዳኒና ሜሪ ያሉበት መች ሰላም አለና እነሱ እያሉ ደግሞ መች ሰላም ይባላል? እና እነሱ ከህይወታቸው ብትወጡላቸው የሄርሜላም ጋር ይሁን ሩታም ጋር ይሁን መብቱ ነው። ልጁ መርጦ መቀመጥ መብት አለው ማለት ነው። ማንም ሊከለክለው የለም። ቤተሰቡን ባይዘው አንተ በመረጥከው ህይወት እኛ ጣልቃ አንገባም። የፈለከውን ለአንተ የተመቸህን ሴት መርጠክ መኖር መብትክ ነው እንግዲህ ብለዋል ማለት ነው። እንግዲህ ዳኒንም አስጨንቆት ነው። በፊት እንግዲህ የአብርሽ ጠላቻ ነበረብክ፣ አሁን እንዴት ወደ አብርሽ ዞርክ ብለዋለች ማለት ነው ሜሪ። እንደዛ በምትለው ሰዓት ደግሞ መብቴ ነው። ያው አሁን በዛኝ ሰዓት ካጠገቡ ባልሆንም አሁን ደግሞ ባጠገቡ መሆን ስላለብኝ ባጠገቡ መሆን እችላለሁ እያላት ነው ማለት ነው። እንግዲህ ሜሪና እሱ አንዳንድ ግብ ሊፈጥሩም እያሰቡ ነበረ። እንግዲህ ኤፍሬምም
እና እሱም እያላገጠባቸው ነበረ። በእውነት ልጅ እውነት ታሙ ከሆነ ደግሞ እናንተ ያትቅለቱ ቀልዳችሁን እዛ ወስዳችሁ ጣሉት ማለት ነው። በጣም ነው የሚያስጠላው። እንደዚህ አይነት ቀልድ አያስፈልግም። ለልጁ ደረሱለት፣ አላህ አፊያውን ይስጠው። እኛ እንደምናየው ከሆነ እንግዲህ እኛ ያየነው ነው የምንፈርደው። አጠገቡን ያላችሁ እናንተ ሁሉንም የሚያውቀው አላህ ነው ማለት ነው። እኛ አናውቅም እውነቱን ውሸት። እንግዲህ አሁን በጣም እየከረረ ነው ማለት ነው። ምክንያቱም ከሱ ከአብርሃም ከምናየውም አንጻር በጣም አሳሳቢ የሆነ ጉዳይ ላይ ነው ያለው ማለት ነው። በጣም ነው የሚያሳስበው። እንግዲህ ኤፍሬምም እንትናን ዳኒን ትችላለህ፣ አንተ ትችላለህ፣ ጎበዝ ጀግና ነክ፣ እንግዲህ ብቻ አገናኘን ሲለው እኔ አላቅም፣ አውቀው ጉዳይ የለም በስልክ እንጂ በአካል አግኝቻቸውም አላቅም። እንግዲህ መወሰድ ስላለበት እሷ እንትን መዝናኛ ይዛው ሂዳለች። ኢንጆይ ሊያረጉ ሄደዋል ብለዋል እንግዲህ ዳኒ ማለት ነው። እንግዲህ ኢንጆይ አድርገው ሲመለሱ ወዴት ይመለስ? ሩታ ጋ ሄርሜላ ጋ እሱስ ጤናማው ነው ይመለሳል ወይስ እንደ በፊቱ ነው ይመለሳል? ምን አዲስ ሊፈጠር ነው? ያ አላህ። ባለፈው ያው ቀለበቱን እንዳወለቀ በእጇ ሁላችንም አይተንም ደግሞ እሷ ሙሉ በሙሉ አላመነችበትም። ምክንያቱም ከቀልቡ ስላልሆነ ይሄ ነገር አይፈጠርም። እሱ አምኖበት አይደለም ተገዶ ነው ያለችው ማለት ነው። እሱም ሲጠየቅ እንግዲህ ኤፍሬምና ሩታ ይሄንን ቀለበት አውልቅላት ኸላስ፣ አሁን አንተ ከልጅክ እናት ወደ ልጅ እናትካ ስለመጣ በሷ እጅ ቀለበት አንተ ያደረከላት በሷ እጅ መኖሩ ታገቢም አይደለም ብለው እንግዲህ አስወልቆባታል። እሷም ያው አውልቃለች ማለት ነው። በሰዓቱ ጥሩ ሙድ ላይ ባትሆንም በጣም የማውን ስሜት ነበር የተሰማት ማለት ነው። ወይ ነው ሴት ልጅ ናት። ባልጠበቀችው ልክ ያው እሷን መረዳት ባለበት ልክ ልጁን አብሬሽን ተረድተዋለች ማለት ነው። እሷን መረዳት ስላለባት እኔ እኮ ግርም የሚለኝ ነገር እኮ ማለት ነው ታላቅ እህቱን ታላቅ ወንድሙን ቤተሰቡን ቁጭ አድርጎ እሱ የእነሱ የሁለት መጫወቻ መሆኑ እኮ ነው የሚገርመኝ። ያ ረቢ ሁለቱም ይቅለበለባሉ። አንዷ በቀኝ አንዷ በግራ እያቀፈች በቃ ተውት። ልጁ ጤናውን ይመለስና እሱ ከጤናማ ከሆነ ጤናው ከተመለሰ በኋላ የፈለገው ምርጫው የሱ ነው። በቃ ምርጫ ለሱ ተውለት። አሁን እኔ ሊሞትልክ እኔ እንዲህ ሊበልልክ ስለተባለ እኮ አይደለም። ያው ውስጡ የፈለገው ነው፣ ጤናማው ነው። ራሱም መርጦ መኖር ይችላል። እናንተ እዚህ ጋር አንቺ ወደዛ የምትባባሉበት ሰዓትም አይደለም፣ ጊዜውም ሰዓቱም አይደለም ማለት ነው። እናንተ በማይቀለድ ነገር ትቀልዳላችሁ። ልጁ እንግዲህ ጤናማ የሆንበት ተውት ማለት ነው። አሁን ተመልሶ ኢንሻአላህ ደስተኛ ሆኖ እንደምናየው ባላ ተስፋ እናደርጋለን ማለት ነው። ሜሪ ደግሞ ዳኒን በቃ ለምን መጀመሪያ ከሩታ ጎን ነበርክ፣ አሁን ደግሞ ወደዚህ ምን አመጣክ፣ ምን አርመጠመጠክ እያለችው ነው ማለት ነው አብሪሽ ጋር። እሱም ያው መርመጥመጥ ባለብኝ ልክ እርመጠመጣለሁ እያለ ነው። ያው አሁን ደግሞ ዳኒ እንደሚመስለኝ በግልባጭ ደህና ነው አሁን ያለው። አብርሽ ያለበት ሁኔታ በጣም ደህና ላይ ነው ያለው እያለው ነው ማለት ነው። እንዴት እንደዛ ትለኛለህ? ደህና ላይ አይደለም ሲለው ኤፍሬም ማለት ነው። ለኤፍሬም ደግሞ እሱ አንተ መጀመሪያ ደህና ነው ብለክ ስትከራከር እንደነበረው ሁላ አሁን ደህና ነው፣ ምንም የሆነው ነገር የለም እያለው ነው ማለት ነው። እያፌዘበት ነው። ኤፍሬምም ደግሞ እንደዛ አትበል፣ የፈለገም ነገር ቢሆን ደህና አይደለም። አይ በእጅግ ስላመለጠክ ነው እንደዛ እያልክ ያለኸው እያለው ነው ማለት ነው። ኤፍሬምም በጣም ተናዷል ማለት ነው። እንግዲህ የት እንዳለ አናቅም። አሁን ደግሞ የት እንዳለ እንድትወስደን እንፈልጋለን እያለው ነው ማለት ነው። መጨረሻውስ እውነትም ምን ይሆን? ይገናኛሉ ወይስ ከሄርሜላ ጋር ይቆያሉ?